صلوا على رسول الله እኔ አልহামዱሊላህ በዚሁ አጋጣሚ ተናግሬው አላቅም በዚሁ አጋጣሚ እናገራለሁኝ ነብዩን አለይሂ ሰላቱ ሰላም በህልም አይቻቸዋለሁ አቡበከር ሲዲቅን አሊ ዑመርና ቢላልን አንድ ላይ ሲኻድሟቸውናም ነገር በራሳቸው ሁኔታ ሌላው ለኛም ዱዓ ይደረግልን እንድናያቸው ሌላኛው አላህ አናግሮኛል በህልም ከአላህ ጋር አላህ አውርቶኛል ያለኝን ነገር መናገር አልፈልግም አላህ አናግሮኛል እነዚህ ስሜቶች ቀስቅሰው ገፍተውኝ ወደዚህ ያመጡኝ በዛ ምክንያት ነው እነዛ ቀናቶች በህይወቴ ማረሳቸው ቀናቶች ክስተቶች ናቸው የራሴ እንትኔ ላይ ጽፌያቸዋለሁ እንደማስታወሻ ቀኑ ሰዓቱ ሳይቀር ማለት ነው እና ይሄንን ነገር ደግሞ ለሌላ ሰው ማጋባት አለብኝ ብዬ ራሴን አሳመንኩኝ የብዙ ሰው ችግር ነው የብዙ ሰው ብሶት ነው የብዙ ሰው ፍላጎት ነውና ይሄን ነገር ለምን አልቀርፍም ብዬ ዑለሞችን አናገርኩኝ የተለያዩ ዑለሞችን አወራኋቸው ህልም ፍቺ ላይ እንዲህ ላደርግ ነው ምን ተመክሩኛላችሁ ከዛ አንተ የጠየቅኝን ጥያቄ ጠየቁኝ የራስህ ነው ወይስ የሌላ አሉኝ የራሴ አይደለም አሁንም በዚህ አጋጣሚ የምናገረው ከራሴ ወይም ደግሞ ተሰጦ ሆኖ አይደለም ህልም የምፈታው መነሻ ማደርገው የዑለሞችን መጽሐፎችን ነው መነሻ ማደርገው ዓለም ያጨበጨበለት ዓለም የመሰከረለት ታላቁ ዓሊም በተለይ በዋናነት ታላቁ ዓሊም ኢብኑ ሲሪን በዋናነት በሰለፎች ዘመን ሷሃቦችም የደረሱበት ታናናሽ ከሚባሉ ከሰለፎች መካከል ኢብኑ ሲሪን በዋናነት ነው ናቡልሲ ያሉ ትላልቅ እንትኖች አሉ የኪታብ የህልም ፍቺ እንትን ያላቸው ተخصص ያላቸው በዚህ ዓለም የሚያቃቸው አካሎች አሉ እነሱን ዋቢ አድርጌ እፈታለሁኝ